السلام عليكم يا جماعة الخير. ما شاء الله بالشلالو يا أفوين يا متعلن جيتا سوياقا وده كريستوس فكر يقلقلن وده وانو وده ألفا أوميغا وده سوياقلن السوياقا ለፎይ በተደጋጋሚ ብዙ ጊዜ መልእክት ላስቀምጥ ፈልግ ነበር እና ምንድነው ብሎክ የሆናለኝ አካውንቱ ይዘጋል ያገኘው አልቻልኩም ያው አንተን አገኘው ደስ ብሎኛል እና ምንድነው የሙሐመድ በጣም ይቀልድብናል ቀልድ እኮ ነው በቃ መሻይሆቹ አስተማሪዎቹ የሚያስተምሩን ምንድነው على فكر ينود ምናምን ይላሉ ከዛ በኋላ ፎይ መጣ ያው እኔ በተወሰነ ደረጃ ሃይማኖቱን አውቀዋለሁ ሁሉ ነበር ምንም አላቅም የሚገርማችሁ ምንም አላቅም ነበር ቅድም ያው ስራ ላይ ሆኜ ብዙም እንትና ቪዲዮ ስራ ቦታ ነበርኩ ጥርት ያለ ቪዲዮ አላኩልህ ላንተም እንዲሁ እንግዲህ ቤተሰባችሁ ነኝ እናንተም የኔ ቤተሰቦች ናችሁ እኔ ብቻ አይደለም እናንተም ቤተሰቦች ናችሁ እኔም እናንተ ነኝ እናንተም የኔ ሆናችኋል ነን ድሮም ቢሆን ምንም የሚያወላውል ነገር የለውም ኢየሱስ ጌታ ነው ምንም ስለማያወላውል እና እንደዛ ነው ምናልባት ብዙ ጊዜ ስትከራከሩ ሰማለሁ አያለሁ ዝም ብዬ ያው የምታወርዱትን ላይቭ አልገባም ፎሎወር የለኝም የራስህን ሰው ልክ ያ አንተና እንደሚያደርገው ሁሱ የሚባል በብዙ አካውንት የተለያየ ሴት 10 ጊዜ እንደሰለመ እንደ ክርስቲያን እንዳደረገ የሚውላል እንደዛ እንዳይመስል ጀማል ማለት እኔ ነኝ ማንነሽም ሸማኔ መጣሽ ልታስረጂኝ ነብይህ እኮ ገመነው ምናምን እንዳትይኝ እንፈረሳለን ማንንም ጓደኛ ምናምን አይሰራም እዚህ ጋር እምነት የግል ነው አገር የጋራ ነው እስካከበርከን ድረስ እናከብራለን ማንንም ከዛ በኋላ እውነት ጌታ ስጋ ለብሷል ያው ለብሷል ቀድሞ የነበርነው ወደፊትም የሚኖር ነው በዚህ አጋጣሚ አዲስ ኪዳን እና ብሉይ ኪዳን የሚባሉ መጽሐፎችንም እፎይ ከመጣ በኋላ አንብቤያቸዋለሁ በዚህ አጭር ጊዜ እና አይላ በፎይ ምንም ልል አልችልም እፎይ ወደሃለሁ በቃ እንኳን ተፈጠርክ ደመላሽ ነህ አንተ በቃ ክርስቲያን ሆኖ አንተ ሊጠላም ይችል ይኖራል አያለው ኮሜንት እየገባሁኝ አታለያየን ምናምን ቀድሞ የተነካ እምነት ነው የነበረ ያም ዘሎ ዝም ብሎ ዘሎ መጽሐፍ ቅዱስን ፕሩፍ ሲያደርግ ነው ሲያብራራልን ነው እኔም በዛው ውስጥ ሰሚ ነበርኩኝ እነሱን እና በክር አህመድ ምናምን ያ ደግሞ ምን ሜና ጀበል የሚባለው እና እፎያችን ወንድማችን እንኳን መጣ በፍጹም የፈለገው አካውንት ይዝጋ ማንንም ኃይል እንደምንም ብለ ያስከፈትክ ቀጥል ወደፊት ወደኋላ የለም እንፈልጋለን ገና ብዙ ነገር መታገኝልን ይኖራል በዚህ አይነት እንደዚህ ሲያብሉን ከኖሩ ገና ያገኘው ብቻ በቂ ነው ብለን እናስብም ያው እንደምታቀው ሲሾርትም ምን ሲልም ሙጻፉ ነው አቡ ሁረይራ አቡ ሐኒፋ አቡ ምንሜና እያለ ይቀጥላል አሁን ያስተምረውን ተምረዋለሁ ቁርአንንም ሙሉውን ቀርቻለሁ ትርጉም ግን እነሱ ምንድነው መሰለህ በበላይ ምን ይቀቡታል ሌላ ቀለም የሚያምር ቀለም ቃል በቃል የተቀመጠውን አይደለም ሌላ ተደራቢ አጥቂ ነው የሚያጠቃን የነበርና ታመት ልጅ ያገቡ ፕሊስ ባካችሁ የ6 አመት ህፃን እልል ብሎ የጨገረሽ ማግሌ እንትን እኔ በዚህ አጋጣሚ እናት አለችኝ ወርቅናት ለሷ ስለራሱ የሆኑ ነገሮችን ቀንሰዋለሁ ያው ግን ቅሌታም ነው ወይ በቃ መሐመድ የሚባል ቅሌታም የለለ እኔ ላይቭ መግባት ፈልጋለሁ እንደዚህ ከፎይ ጋር ማውጋት ፈልጋለሁ ፕሊስ 2000 ፎሎወር መሰለኝ ያሉኝ እኔ ተጠቃሚ የሆንኩም አካውንት የከፈትኩ እሱ ከመጣ
ስለዚህ ፕሊስ ወንድሜ እወድሃለሁ አንተንም ባንተ ብዙ ጊዜ ፎይን ስራዎች ስለምትለቅ ስለማይ ነው ባንተ ቻት ያደረኩልህ የህት ልጅ ምናምን ያሳደገው ልጅ በጣም ምን ያልተዘበዘበ ነገር አለ በድንጋይ ቂጣችሁን ሞጅቁ በድንጋይ ቂጣችሁን ሞጅቁ በሶስት ድንጋይ ሶፍት አለና አይደል ምን ጥያቄ አለ እንደዚህ ላይ ይገባኝ ወንድሜ ፎይ መሆኑን እያወቅኩ ማንንም እያወቀ ተከባብረን መኖር ይኖርብናል ወዳችኋለሁ ምን ማለት ነው ትርጉሙን ነው ነገርን ያልነ ደጋግማን በአታም የማያውቁት ማለት ነው የማያውቁት አማርኛውን አስቀምጥለት ምን ይላል መሐይማን ብሎ አስቀምጦታል እዚህ ጋር ያው አማርኛውን አሳየው አዎ ትክክል ነሽ መሐይማን በምን በኡሚዩና ኦኬ ተመሳሳይ ኡሚዩን ብዙ ስለሆኑ አጠቃላይ መሐይማን አላቸው ለአንድ ግለሰብ ደግሞ ኡሚዩን የሚለው ጋር ደግሞ ሱረቱል አልአዕራፍ ላይ ለሙሐመድ ሲሆን መሐይም የሚለውን ለምንድነው ማያስይዘው አረብኛ እንደዛ አይደለም ይሄደው ለምንድነው ማያስይዘው እዚህ ጋር በዛህነት ሲሆን ብዙ ስለሆኑ በብዙዎች ሲገልጻቸው መሐይማን አላቸው ኡሚዩና ብሎ ሱረቱል አልአዕራፍ ላይ ደግሞ ኡሚዩ ብሎ ለሙሐመድ አስቀመጠው ለምንድነው መሐይም የሚለውን ማታረጉምልን እሺ ላውራውን ቀጥል ያለው ነው ቃሌ ቀጣይ ያለው ማርክ አርገው ቀጣይ ያለው እሷን ነው ማይሰማሽ እሷን ማርክ አርጋት እየሰማሁት ነው እቺን አሁን አንብባትና ተርጉማት ይኸውልሽ ማማይ አንድ ቃል አይደለም ይሄ አልኡምይ የሚል ቃል አይደለም ሁለት ፊደል እንኳን አረብኛ በተለይ ቁርአን ላይ ትርጉም አላት ሁዋና ወሁዋ የሚል አንድ ከኋላ አንድ ፊደል እንኳን በተመጣ ትርጉሙ ብዙ አውዱን ይቀይራል ማለት ነው ይኸውልሽ አየሽ አይደል አሁን እያልኩ ያለው እና አንቺ አሁን እዛ ላይ አማንዩ የሚለው መሐይማን ስላለ ለአረብኛ አፈታት በኋላ በነጠላ ስለተናገረ እምልህን ስማ ፕሊስ ስለ አረብኛ አፈታት ምናምን በኋላ ታብራራልናል ቃሉ ተመሳሳይ ሆኖ ዛጋ በብዛህነት ኡሚዩና ብሎ መሐይማን ብሎ ገልጿል እዚህ ጋር ደግሞ ኡሚዩን ብሎ ለአንድ ፐርሰን አካል ለሙሐመድ ብቻ አስቀመጠው ለዚህ ይሄ ኡሚዩን ማለት ምን ማለት ነው ተርጉምልን አሁን ለምን ቀየረ ነው እዛ ላይ ተተርጉምሎ ይችላል እኮ ኦኬ በቃ መሐይም የሚለውን ያስይዛል ቴንክ ዩ በቃ አመሰግናለሁ እሺ ሰምኑን እዛው ላይ አለልሽ ያው መሐይም የታለ ኦኬ በአማርኛው ላይ እዛ አማርኛው ላይ ይሄው የማያነብ ነብይ ብለህ ታምናለህ መሐመድ አያነብም አይጽፍም ብለህ ታምናለህ ኦኬ እዚህ ጋር እነዚህ ሰዎች መሐይማን የተባሉት ኡሚዎች የተባሉት መጻፍና ማንበብ ስለማይችሉ ነው እዚህ ላይ እኮ መሐይማን ነው ማለት እዛ ላይ አይደለም እዚህ ላይ መጻፍና ማንበብ አይል ኡሚዩ ነው እኮ ነው ማለት እዚህ ላይ ኡሚዩና ማለት ምን ማለት ነው መሐይማን ማለት ነው ኡሚዩን ለሚለው ደግሞ ለሙሐመድ መሐይም ነው ለአንድ ፐርሰን ስለሆነ አንተና አሁን ተቀበልኩና መጻፍና ማንበብ የማይችል ስለሆነ ነው አንቺ ችግር የለው አንቺ ከተረጎምሽ ማለት እስቲ ትራንስሌት አድርጉለት ጉግል ላይ እንትን ላይ ገብታችሁ ኡሚዩን የሚለውን ኮፒ አድርግለትና ወደ አማርኛ ገልብጣ አሳየው እስቲ እቺን ኡሚዩን የምትለዋን ትራንስሌት አድርግና በእንትን ላይ ወደ አማርኛ ገልብጣ አሳየው ምን ብሎ እንደሚያመጣልህ ያው መሐይም ያው መሐይም ደግሞ እዛው ተርጉሚስት ለሙሐመድ ነው እኮ ይሄው መሐይም ብሎ ያስቀመጠልህ እሺ ሱረቱል አልአዕራፍ ኡሚይ የሚለውንም አሳየው እሱን ተርጉሚ እሺ አሳየው ኖ አንዱን ብቻ ቃል እሱን አለ አንዷን ቃል ብቻ እንትን በላት ሁለት ነው አንተ ያነሳው ነብይ የሚለውንም አካታል ያው አንድ ላይ ስለሆነ ነው ያ ነው ሁለት ለመጀመሪያው ነው በቃ ይነገራል ቃሳን አጥፋት በቃ ይመጣል ያ
አሁንስ ቆይቶ ኮፒ እያደረገልህ እኮ ነው። እያነበብሽው አይደል እንዴ? ያነብ እስቲ በእናትሽ ማማዬ አሁን ለምንድን ነው ወደ እንትን ማማር ጋር ለምን አትል? አንዴ ኡሚ የሚለው ምን ብሎ አመጣለት? የማያነብ እና የማይጽፍ ነው የሚለው። ኦሬዲ መሀይም ነው እኮ ምንድን ነው? አይ ቆይ ጀመረው ለፍታ ዘክረ የሚለው እስቲ እንትን በለው እስቲ። እሺ አንዴ የማያነብና የማይጽፍ ብሎ አመጣለህ? ያልተማረ ኦኬ። ያልተማረው ማለት ምን ማለት ነው? ያልተማረው ማለት ምን ማለት ነው? ይሄንን ትርጉሙ ያልተማረ ነው እኮ መሀይም አይደል? ያልተማረ እኮ ሁሉም መሀይም አይባልም እንዴ? ምን ሆነሽ ነው ማማዬ? ያልተማረ ሰው ያልተማረ ሁሉም መሀይም ነው? አዎ ያልተማረ ሰው መጽሐፍ ማንበብ የማይችል ሰው መሀይም ነው አይደል? እኮ ሁሉም መሀይም ነው ያልተማረ ሰው? ያልተማረ ሰው ምንድነው የሚባለው ወንድማችን? እርግጠኛ ነሽ? ምንድነው የሚባለው? ያው አንቺ እንደዛ መተርጎም ግን እኔ ያልተማረ ሰው መሀይም ብያለሁ። ሁሉንም መሀይም አይደለም። ቆይ ያልተማረ ሰው ያልተማረ መጽሐፍና ማንበብ የማይችል አሁን ያልተማረ ሰው መሀይም እንደሆነ ግልጽ ነው። እሺ ሱረቱል በቀራ ቁጥር 78 ላይ መሀይማን ብለው የተገለጹት ኡሚዩና ተብለው የተገለጹት መጽሐፍና ኤቢሲዲን መጽሐፍና ማንበብ ስለማይችሉ ነው? አይገናኝም። አውዱ ላይ ያላሳባቸው እኮ ለምንድን ነው ኡሚዩና የተባሉት? መጽሐፍትን ስለማያውቁ ነው ወይስ መጽሐፍ እንደዚህ ፊደላትን መጻፍ ስለማይችሉ ነው? ላ ያዕለሙን መሀይምና የማያውቁ አለ። ይኸውልሽ መሀይምነት ላይ ብቻ አላቆመ። እዚህ ላይ ጥያቄ ወንድማችን ጥያቄ ምንድነው? አይደለም ነብይ ኡሚ የሚል ሳይሆን አንዴ ልገዘው አንዴ ሚውት አድርግ አንተኛው። ቆይ አሁን እዚህ ጋር መሀይማን ተብለው የተገለጹት ወይም ደግሞ ኡሚዩና ተብለው የተገለጹት በፊደል መጻፍ ስለማይችሉ ነው ወይስ መጽሐፍትን ለምሳሌ አንተ መጽሐፍ ቅዱስን አታውቅም፣ መጽሐፍ ቅዱስን ስለማታውቅ ለምሳሌ አታውቅም መሀይምነት ልልህ እችላለሁ፣ ኡሚዩና ልልህ እችላለሁ። ለዛ ማያውቅ ይሄ ማያውቅ ልልህ እችላለሁ። ምን ስለሆነ መጽሐፍና ማንበብ ስለማይችሉ አይደለም መሀይም ስለሆኑ ነው። እዚህ ላይ ኡሚዩን የሚል ለመሀይማን ነው ተጠቀመው። እዚህ ላይ መሀይም እስቲ ያዳመጣችሁ። እኔ እኮ በጣም የሚያስጠሉኝ ምንድነው ሳያዳምጡ ነው መልስ የሚሰጡኝ። እኔ እየጠየቅኩ ያለሁት ምንድነው መሰለ ወንድማችን፣ መሀይማን የተባሉት ወይም ደግሞ ኡሚዩና የተባሉት መጽሐፍና ማንበብ ለምሳሌ እንዴት መጽሐፍ ማንበብ ልበል ወረቀት ይዘው መጽሐፍና ማንበብ ስለማይችሉ ነው ወይስ ልክ አንተ ምሳሌ መጽሐፍ ቅዱስን አታነብም መጽሐፍ ስላላነበብክ ወይም ደግሞ ስላላወከኛ መጽሐፍ ቅዱስ አታውቅም ወይም ደግሞ መሀይም እንደምልህ ነው ወይስ አንተ መጽሐፍና ማንበብ አይችሉም እየተባሉ ነው? እዚህ ጋር ያሉ ሰዎች ነው እያልኩ ያሉት የማያውቁ ናቸው። ግን መጽሐፍና ማንበብ አይችሉም እየተባሉ አይደለም። መጽሐፍና ማንበብን ቢችሉም ባይችሉም መሀይማን ናቸው ኡሚዩና እነዚህ እዚህ ጋር ማለት ነው። እየተባልክ ያለኸው አሁን መጽሐፍና ማንበብ እየቻሉ ነገር አንቺ ጠየቅሽኝ ጥያቄና መልሴን እንኳን ልንገርሽ አንድ ላይ አንቺ ጠየቅሽኝ እነዚህ ኡሚዩና የተባሉት አልሽኝ መሀይማን የተባሉት መጽሐፍና ማንበብ ስለማይችሉ ነው አይደል እንዳልሽኝ? በጣም ጥሩ። መጽሐፍና ማንበብ ስለማይችሉ ነው ወይስ መጽሐፉን ስለማያውቁት ነው እነዚህ አላዋቂዎች ወይም ደግሞ መሀይማን እየተባሉ ያሉት? ኡሚዩና ያለው አንድ ላይ ማለት ነው። ይኸውልሽ አንድ ላይ አውዱ ራሱ መሀይም ስለሆኑ ነው። መጽሐፍና ማንበብም ቢችሉም ባይችሉም እዚህ ላይ መሀይማን ላ ያዕለሙን አያውቁትም አለ። ኡሚዩና ላ ያዕለሙን እኮ እንትኑ የሚያሳየው ጥቅሱ የሚያሳየው የእነሱን መጽሐፍና ማንበብ አለመቻል ሳይሆን መጽሐፍቶችን አለማወቃቸውን ነው የሚያሳየው ጥቅሱ አይደለ? መጽሐፍቶችን አሳየው። አንዴ ሙሉን ላንብብለት አማርኛውን አንዴ ክፈተው። ምን ይላል መሰለ?
ከነርሱም መጽሐፍን የማያውቁ መሐይማን መጽሐፍን የማያውቁ ማንበብና መጽሐፍ የማይችሉ አይደለም መጽሐፍን የማያውቁ ለምሳሌ አንተ መጽሐፍ ቅዱስን አታውቅም አይደለ አንተን ለምሳሌ አንተ መጽሐፍን የማታውቅ ስለ መጽሐፍና ማንበብ አትችልም እያልኩ አይደለም ትችላለህ ግን መጽሐፍን የኛ መጽሐፍ አታውቅም ከነርሱም መጽሐፍን የማያውቁ መሐይማንን ግን ከንቱ ምኞትን ነው ይመኛሉ አለ ስለዚህ መጽሐፍን አለማወቃቸውን እንጂ መጽሐፍና ማንበብ አለመቻላቸውን አይደለም የሚያሳየው ተመሳሳይ ኡሚዩን ብሎ ለሙሐመድ ሲናገር መጽሐፍና ማንበብ አትችልም የሚል ነው ወይስ መጽሐፍን አታውቅም የሚል ነው እዛጋ ተመሳሳይ ቃል ስላስቀመጠ ማለት ነው እዚህ ጋር ሙሐመድ ኡሚዩን መቻለማ ኡሚ ያላለው ሙሐመድ ኡሚ ይላል ኡሚ ይላል እኮ ኡሚ ማለት ምን ማለት ነው ያ መጽሐፍና ማንበብ የማይችል ያልተማረ ነው እዚህ ኡሚ አይልም እኮ ይሄው ትራንስሌት አድርገነው አየን እኮ ቆይ አንዴ ትራንስሌት አድርገነው ያልተማረ መጽሐፍና ማንበብ የማይችል አለ አረ አንዴ አዳምጠን እስቲ እምልህና አንዴ አዳምጠኝ ትራንስሌት አድርገነው ያልተማረ የሚለውን ካሳየን እዚህ ጋር ኡሚዩን የሚለው ቃል አለማወቃቸውን መጽሐፍቱን አለማወቃቸውን የሚያሳይ ከሆነ እዛ ጋር ኡሚዩ ብሎ ለመሐመድ ለ1% ብቻ መሐይም የሚለውን ነገር ከሰጠን ትርጉሙ መጽሐፍትን የማያውቅ መሆኑን ነው የሚያሳየው ወይስ መጽሐፍና ማንበብ አለመቻሉን ነው የሚያሳየው ነው ጥያቄ መጽሐፍና ማንበብ የማይችል ነው የሚያሳየው ኦኬ እዛ ያለው ስለሚለያይ ማለት ነው እሺ እንግዲህ በደንብ እዛ ያለው ስለሚለያይ እሺ በደንብ አስተውሉ በዚህኛው በሱረቱል በቀራ ምዕራፍ 2 ቁጥር 78 ላይ ኡሚዩና ብሎ በብዛህነት መሐይማን የሚለውን አስቀመጠልን እዛኛው ላይ ደግሞ ሱረቱል አልአዕራፍ ቁጥር 157 ላይ ደግሞ ለሙሐመድ ኡሚ ብሎ አስቀመጠ ኡሚ ማለት ለፐርሰን ብቻውን ስለሆነ ኡሚ ያለው እዚህ ጋር ግን ብዙዎችን ስለሆነ ኡሚዩና እነዛ መሐይማን ለማለት ኡሚዩና ብሎ አስቀመጠ ለሙሐመድ ሲሆን ግን ኡሚ ያለ አሁን ወንድማችን መጽሐፍና ማንበብ የማይችል መሆኑን ነው የሚያሳየው እሺ የማያነብና ብለሽ ያዩ ምን ታረጋ አንዴ ሚት አድርግ ለነጠላ ሲሆን ኡሚ ብሎ ካስቀመጠ እዛ ጋር ለብዛህነት ብዙዎችን ለመግለጽ ኡሚዩና ብሎ ካስቀመጠ መሐይም የሚለው ግልጽ ነው አንደኛ ምንም የሚያጣላን ነገር የለም አሁን መሐመድ መጽሐፍና ማንበብ ይችላል ወይስ አይችልም የሚለውን ደግሞ ከሐዲስ እንመልከት እዚህ ጋር እንግዲህ ሁለት የጠየቁት ጥያቄ ምንድነው ተመሳሳይ ቃልን ስላስቀመጠ መጽሐፍና ማንበብ እንደማይችል የሚያሳይ ነው ወይስ መጽሐፍን አለማወቁን ነው የሚያሳየው ስለው አይ መጽሐፍና ማንበብ አለመቻሉን የሚያሳይ ነው አለኝ እሺ ሐዲስ ልስተህና ቃል ያንብብል በሳሂህ ቡኻሪ ቮሊዩም ስንት ነበር ደብዳቤ ተልኮለት ኦኬ ሳሂህ ቡኻሪ ቮሊዩም 1 ቡክ 3 ሐዲስ 65 ነው አውጣልን ቮሊዩም ስንት ማማይ ሳሂህ ቡኻሪ ስንታችን ቮሊዩም ሳሂህ ቡኻሪ ቮሊዩም 1 ማለት ነው ቡክ 3 ሐዲስ 65 ሐዲስ 65 ሳሂህ ቡኻሪ ኦኬ ቮሊዩም 1 ከፍቼዋለሁ ኦኬ 65 ሐዲስ ነበር ነው አይደል እዛ ላይ ያለው ይሄኛው ነው እስቲ ነው እሱ አይደለም ቆይንት ነው ኦንላይን እንትን ያለው ነው ይሻላል በዚህኛው ላይ አይመስለኝም በሱና.com ላይ ግን ኦኬ ወይም እንትን አውጣ ሳሂህ ቡኻሪ 3053 ንም ማውጣት ትችላለህ ኦኬ 3053 ምንም ይላውን ነበር 123 መጽሐፍ ያምጡልኝ ልጻፍላችሁ ብሎ የተናገረው መሐመድ ሊሞት ሲል ማለት ነው
ሰዒድ ቢን ጃቢር እንደተረከው ኢብኑ አባስ እንዲህ አለ ሐሙስ ቀን ታላቅ ነገር ሆነ ይልና ከዚያም እንባው የመሬቱን ጠጠር እስኪያርሰው ድረስ ማልቀስ ጀመረ ነብዩ ማለት ነው ከዚያም በሐሙስ ቀን የአላህ መልእክተኛ ህመማቸው በረታና የተጻፈበትን ነገር መጻፊያ የተጻፈበትን ነገር ማለት ነው እንዲኖረኝና ከዚያ በኋላ ፈጽሞ እንዳትሳሳቱ የምጽፈው ነገሮች የምጽፍበት ነገሮች አምጡልኝ አለ መሐመድ መጻፍና ማንበብ አይችልም ብላችሁናልና መሐመድ ደግሞ የምጽፍበትን ነገር አምጡልኝ ልጻፍላችሁ ይላል መሐመድ በዚህ ሐዲስ ላይ አላህ ሙስሊሙ እስቲ አንብበው አሁን ትራንስሌት አረከውን ላንብበው እስቲ አማርኛውን ፈልገው አድርገው በአማርኛ ችግር የለም ከዚህ ምን ነው ከላይ የቱኬት ጋር ነው ያመርከው ቆይ ችግር የለም ያው ላንብበልህ እሷ ያነበበችልን በእንግሊዘኛ ሳሂህ ቡኻሪ 3053 ላይ ያለው ነው ያነበበችልን ራሱን ያመጣሁት እኔም ይሄው እዚህ ጋር ምን ይላል ይሄው ያቀለምኳት ቦታ ላይ ማለት ነው ጃቢር ነው ሪፖርት ያደረገው በተቀደሰችው ሐሙስ ቀን ላይ fetch me writing material የምጽፍበትን ማቴሪያል አምጡልኝ so that I may have something written to you after which you will never go astray እንዳትረሱ like ወይም እንዳትሉ የምጽፍበትን ማቴሪያል አምጡልኝና ልጻፍበት የሆነ የምጽፍበት ነገር ስጡልኝ ወይም ፈልጉልኝ ይላል እዚህ ጋር ይኸው fetch ለምን ትራንስሌት አድርገና እናነበው ችግር የለውም ኮፒ አድርጌ ትራንስሌት አረብኛውን አውጣለት ቃሊ አረብኛውን ያንብበው አረብኛውን ላድርገው አረብኛ ይችላል ያ ይችላል መሰለኝ ይሄው እዚህ ጋር የሚጽፍበትን ነገር አምጣልኝ ይናገራል ሙሉ አውዱን እናንብበው እንጂ ምን አይነት ሐሳብ እንደሚያስተላልፍ ይተናገራል አሁን እኮ ፖይንታችን እሺ ታነበዋለህ ግን ፖይንታችን ነብዩ በመጨረሻ ሰዓት ሊሞት ብሎ የቀድሞንም ሐዲስ ይሄው አግኝቻለሁ በሙሉ ያለ እንትን ማለት ነው ሳሂህ ቡኻሪ 7162 ላይ ነው መሐመድ የታሸገ ደብዳቤ ሲመጣለት ያነብ እንደነበር የሚናገረው ማለት ነውና አሁን ይሄንን ትራንስሌት አድርግለት ወይ ምን ያማርኛው ነው ጋር ስላለ ላውጣለት አንተ እንትን ከምትል ኦኬ እሺ አንዴ ላሳይ የቀድሙና ይሄው አግኝቻለሁ አንዴ ናት እሺ አንድ ጊዜ ነብዩ ይከራል እሺ ተላላብሽ ትንሽ ለምን እሺ ወንድማችን ሐዲሱ የሚገኘው ሳሂህ ቡኻሪ 3053 ላይ ነው እሺ ራስ ታነባለህ አለ አንብቢ ችግር የለውም አንብቢ ኦኬ ሰዒድ ቢን ጁበይር እንደተረከው ኢብኑ አባስ እንዲህ አለ ሐሙስ ቀን ታላቅ ነገር ሆነ ከዚያም እንባው በመሬቱ ነብዩ ማለት ነው የመሬቱን ጠጠር እስኪያርሰው ድረስ ማልቀስ ጀመረ ከዚያም በሐሙስ ቀን የአላህ መልእክተኛ ህመማቸው በረታና የተጻፈበትን ነገር እንዲኖረኝ ከዚያም በኋላ ፈጽሞ እንዳትሳሳቱ የሚጽፉ ነገሮች አምጡልኝ አላቸው ሰዎቹም በዚያ ያሉት በዚህ ጉዳይ ላይ ተለያዩ እና ሰዎቹ በነብዩ ፊት ሊለያዩ አይገባም እነሱም የአላህ መልእክተኛ በጠና ታሟል አሉ ነብዩም አሉ በሞት አልጋ ላይ ሆነው ጣውታውያንን ከአረብ ባህር ገብ መሬት አስወጥ ማለት ጣውታውያን የተባሉት ያው አይሁዶችና ክርስቲያኖች ናቸው በእንግሊዘኛው ላይ ተመለከቱት ማለት ነው እንግዲህ መሐመድ ምን ብሎ ይናገራል እኔ በህይወት ብቆይ አይሁድና ክርስቲያንን ከአረብ ምድር አጠፋ ነበር እያለ የተናገረበት ሐዲስ ነው ባይዘው ምን ይላል ጣውታውያንን ከአረብ ምድር አስወጣቸው ለውጭ ሀገር ተወካዮችን እንደ እኔ እንዳይኸው አክብርና ስጦታ ስጡ ብለ ሶስት ትእዛዝ
ሰጡ። ሶስተኛው ትእዛዙን ረሳሁት ይለናል ዘጋቢው ማለት ነው። ያዕቆብ ቢን መሐመድ እንዲህ አለ፣ አል ሙጊራ ቢን አብዱራህማን ስለ አረብ ባህር ገብ መሬት ጠየኳቸውና እሱ መካን መዲናን አልያማና የመንን ያጠቃልላል። ያዕቆብ አክሎም አልሐርጅ የቲማ መጀመሪያ ሲል ጨምሯል አለን። አሁን እዚህ ጋር ፖይንታችን ምንድነው? መሐመድ ሊሞት ሲል ኦኬ፣ መሐመድ ሊሞት ሲል ምን አደረገ? እንዳትለያዩ መጽሐፍ ያምጡልኝና ልጻፍላችሁ አላቸው። ኦኬ፣ እንግዲህ ልጻፍላችሁ ያለው ይሄ የተጻፈበት ነገሮችን አምጡልኝ፣ የሚጽፉ ነገሮችን አምጡልኝ። ይሄ አይታየም እዚህ ጋር የተጻፈበት የሚጽፍ ነገር ስክሪፕቶ ማለት ነው። እንግሊዘኛውን ላውጣለን እኔ ወንድማችን መጻፊያ ተይው እዚሁ ላይ በቃ ኦኬ። የሚጽፉ ነገሮችን አምጡልኝ የሚለው መሐመድ ምንድነው? እንዳትሳሳቱ የምጽፍ ነገሮችን ለመጻፍ ማለት ነው። ቅድም እኮ ሲተረጉምልህ አልፈልግም አልከው እኮ ቃሌ እኮ ተርጉሞልህ የሚጽፍ ስክሪፕቶ አምጡልኝ ብሎ ልጻፍላችሁ ብሎ የተናገረበትን አምጡልኝ ብሎ ሲተረጉምልህ አልፈልግም አልከው። ይሄው አማርኛው ላይ ደግሞ የሚጽፉ ነገሮችን አምጡልኝ አላቸው። ምን ሊጽፍላቸው ማለት ነው? ብዕርና ወረቀት። ምኑ ነው የኔ? አምጡልኝ ነው ያለው እንጂ ጻፈላችሁ የምላችሁ አረብኛው ልክፈትልህ አይደለም ወይ ያያናል እንደ አማርኛ አረብኛውን ልክፈት። ቀደም ሲተረጉምልህ ይሄ እኮ ይኸውልህ ትራንስሌት ነው፣ በአማርኛ ነው ያወጣውልህ። እንግሊዘኛውን አውጥቶ ሲተረጉምልህ አላየኸውም? ስክሪፕቶ አምጡልኝ ብዕር ማለት ነው። አምጡልኝ ብዕርና ወረቀት አምጡልኝ ብሎ ልጻፍላችሁ ብሎ እንዳለ ማለት ነው። አሁን እሱ ያለውን አጎት ያለውን ላሳይ። እዚህ ጋር አሁን ጽፏል የምላለ እዚህ ላይ አምጡልኝ የሚጽፉ ነገሮችን አምጡልኝ ያለው ለምንድን ነው? ቃሌ አንዴ ክፈተው እንግሊዘኛውን አንዴ። እሺ የሚጽፉ ነገሮችን አምጡልኝ ያለው ለምንድን ነው? ኦኬ ጻፊ ያላቸው እነሱ ጻፊ ያላቸው ራሳቸው የሚጽፉ ነገሮችን አምጡልኝ ያለው ለምንድን ነው? ለመጻፍ ነው። እነሱ ሳይሆን የሚጽፍ ሰው አለ እነሱ ጋር እነሱ ጻፉ የምላለ ለነሱ እሱ ያንተ ትርጉም ነው። ለነሱ ስጡ አላለም እሱ መሐመድ። አምጡ የሚጽፉ ነገሮችን አምጡልኝ ብሎ ነው። መስመር አድርግና ትራንስሌት አድርጋ አሳየው ቃሌ። አሁን እዚህ ጋር የሚጽፉ ነገሮችን አምጡልኝ ልጻፍላችሁ ብሎ ተናገረ። ይሄ እንግሊዘኛው ላይ የለም ወይስ አለ የሚለውን ይሄው ቃሌ ያሳየው ትራንስሌት አድርገ ወይም ደግሞ በምልክት አሳይተ አንበበህለት ማለት ነው። አሁን እዚህ ጋር የሚጽፍ ብዕር አምጡልኝ ያለው ኦኬ እሺ ይሄው አለ፣ ችግር የለም። ይሄው በአማርኛ አንብበናል። ቆይ ይሄው ችግር የለም። የተጻፈበት ነገር እንዲኖረኝ ከዚያም አንዴ ድምጽን አሰማኝ። እያነበብኩ ነው። ትራንስሌት ሲያደርግ ጉግል ትራንስሌት ያደርጋልና እንግሊዘኛውን ተርጉመው እንግሊዘኛውን ተርጉምልን ይችላል። ፐርፌክትሊ ተርጉሙ። እስቲ ማማይ ጽሁፍ አምጡልኝ ጽሁፍ አምጡልኝ ነው ያለው። ቆይ አንዴ ሲሚዩት አድርግ። ምንድነው አሁን ምንድነው ትምህርታውን የተማርነው? ምን ሐዲሱን ንገሪኝ እስኪ አንተ ሚዩት አድርግ። ወይ አያውቅ ወይ እያሳየ ነው እንኳን ጆሮ አይሰማም። እንግሊዘኛው እየተተረጎመልህ ነው። አንደኛ እንግሊዘኛውን አልፈልግም ማለት፣ ሁለተኛ ነገር መሐመድ አንተ እንደው አይ ማን ነው አምጡልኝ መጻፊያ ብሎ ተናገረ። እሺ ማን ነው የሚጽፈው አምጡልኝ ብሎ የተናገረውን? እዚህ ጋር የሚጽፍ ነገር አምጡልኝ አለ። ምን ሊያደርግ ነው የሚጽፍ ነገር አምጡልኝ ያለው? አለ ሰዎቹ በዛ ያሉ በዚህ ጉዳይ ሰዎቹ በነብይ ነው እዛው ላይ ይኸው ፊት ለፊት ሰዎቹማ የተለያዩት እኛ ሌላ መጽሐፍ አንፈልግም፣ ሌላ መጽሐፍ እንዲጻፍልን አንፈልግም፣ የአላህ መጽሐፍ ቁርአን በቂያችን ነው ብለው በሚለው ነው የተለያዩት የተነጋገሩት። ነብዩም እዚህ ጋር ይበሳጫል። አሁን እዚህ ጋር የሚጽፉ ነገሮችን ብዕር አምጡልኝ ብሎ የተናገረው ምን ሊያደርግ ነው መሐመድ? አምጡልኝ ማለት እኮ ልጽፍላቸው ወይም እሺ ቃል በቃል እንግሊዘኛውን ተርጉምለት እያነበብክ። ኦኬ
ይኸውልህ ያንተ ትርጉም ምንድነው ነው እዚህ ላይ የሚለው? እኔ ይኸው እዚህ ጋር አይቼዋለሁ። ጂጂ የፈለከው ሙስሊም አስገባና እሱ ይተርጉምልህ። ተመልካቾችም እዚህ ጋር እያዩ ስለሆነ ምንም ሌላ ያንተን ትርጉም አንፈልግም። ይኸው አሁን ለዚህ እኮ ነው እውነትን እንደዚህ የምትሸሸው። የፈለከው እሱ ይዋሻል ካልክ እንግሊዘኛ እኔ እኮ አላመጣሁም። አንቺ ያመጣሽው ማስረጃ እኮ ይኸውልሽ። ሚውት አድርጋት ትንጫጫ። አሁን ሌላ ማሳይችክ ነው የምትወጣው። በነገራችን ላይ ሌላ ማይታ ነው የምትወጣው። ግን አሁን ይሄው አንቺ ያሳይሻል። ለማማይ ሙት ለምን ታረጋለሽ? ቆይ ሚውት አድርግ። ስትለፈልፍ ሚውት ትደረጋለህ። እሺ ተርጉሞ ቃል በቃል ኦኬ። ምንድነው የሚሉት? ፌች የሚለው ምንድነው መሰለህ? ላይክ ፋይንድም ሊሆን ይችላል። ፈልግልኝ ወጣ። አያችሁ ገና ይሄን ላሳየው ነበረ። መሐመድ ደብዳቤ የታሸገ ደብዳቤ ሲመጣለት እንኳን ያልታሸገ ደብዳቤ ሲመጣለት እንደማያነብ የታሸገ ደብዳቤ ሲመጣለት ግን ያነብ እንደነበረ የሚያሳይ ሐዲስ ላሳይ ነበረ። ወጣክ። አሁን በዚህ ሐዲስ ላይ ምንድነው መሐመድ ሊሞት ሲል ብዕርና ወረቀት አምጡልኝ ልጻፍላችሁ ብሎ ነው የተናገረው በሐዲሱ ላይ ማለት ነው። ኦኬ ብዕርና ወረቀት አምጡልኝ ብሎ የተናገረው መጻፍና ማንበብ የማይችል ግለሰብ እንዴት ነው አምጡልኝ ልጻፍላችሁ ሊል የሚችለው? መጻፍና ማንበብ አይችልም የተባለ ግለሰብ ደግሞ ጠና መጻፍና ማንበብ አይችልም የተባለ የሚሞት ሰው ሊጽፋ አንተ ሚስቶችን ገና አልዘየርክምና ንጭንጭ ላይ ናክ ሄደ ዘይረናል። ያው እንደ ነብዩ አንድ ሌሊት ከ11 ሴቶች ጋር ትተኛለህ ብዬ አላስብም። እሺ አሁን ተመልከቱ። በዚህኛው ሐዲስ ላይም ከተመለከታችሁ ማለት ነው በሰሂህ አልቡኻሪ 7162ን ክፈትላቸው ቃሊ መመለስ ሲያቅታችሁ ተሳድባችሁ ነው የምትወጡት። እናውቃችኋለን የነብዩ ተማሪዎችና የነብዩ ኡማዎች ስለሆናችሁ ማለት ነው። ምክንያቱ ሲባል ነብዩ በአልአደብ አልሙፍራድ 963 ላይ የአባትን ብልት ንከስ እያለ ሊትራል ስሙን እየጠራ ይሳደብ ነበር። ወንበዴ ዱርዬ እንደዚህ ብሎ ይሳደብ የለ እናትህ እንዲትሁን እያለ ልክ የሱ ኡሚዎች ስለሆናችሁ እናንተም እንደዚህ ተሳደባላችሁ ማለት ነው። እንደዚህ ተሳደባላችሁ። ስንት ነው ቁጥሩ? 7162 ኦኬ 7162 7162 ሳይሆን ያ አነስ ቢን ማሊክ ሪፖርት ያደረገ ነው። when the prophet intended to write to the Byzantines በለው ምንድነው ያደረጉት? ነብዩ መጽሐፍ ሲፈልጉ ለማን? ለባዛንታይን ኢምፓየር ማለት ኢስተርን አይ ቲንክ ሮም እንደዛ ነውና ለነሱ ለመጽሐፍ ሲፈልጉ the people said they don't read a letter unless it is sealed stamped ምናሉ the people said they don't read a letter unless it's sealed ካልታሸገና ስታምፕ ወይንም ደግሞ ማህተብ ከሌለው አያነቡም። አሁን የተናገርሽው ማለት ነውና ከሂጅበት ማማይ ኦኬ የታሸገ ደብዳቤ ሲመጣለት ነው የሚያነበው ካለን መሐመድ መጻፍና ማንበብ እንደሚችል ግልጽ ነው። ኦኬ የታሸገ ደብዳቤ ሲመጣለት ነብዩ ያነባል። ያልታሸገ ከሆነ ግን እንደማያነብ ነው እየነገረን ያለው። ካዲያ ይሄ ግለሰብ መጻፍና ማንበብ አይችልም ብላችሁ መታችሁ ተሰክሱብናላችሁ። መጻፍና ማንበብ አይችልም ብላችሁ እንዴት ልትሰክሱብን ትችላላችሁ? አምጡ ብዕርና ወረቀት እኔ ልጻፍላችሁ እያለ የታሸገ ደብዳቤ ካልመጣለት በቀር ነብዩ ደብዳቤ አያነብም ተባላችሁ። ያ ማለት የታሸገ ደብዳቤ ሲመጣለት ግን ያነባል። እና ከዛ በኋላ ደግሞ አይ ነብያችን ማንበብና መጻፍ አይችልም። ከዛስ በጣም ብዙ ሐዲሳቶች አሉ በነገራችን ላይ በጣም ብዙ መሐመድ መጻፍና ማንበብ እንደሚችል ማለት ነው። ለምሳሌ ያህል ሱናን አቢ ዳውድ 2927 ላይም አለ ነብዩ ጻፉልኝ ብሎ የተናገረበት ሐዲስ። ጻፉልኝ ዑመር ኢብኑ ኸጣብ ማን ነው ነበር ስማቸው እኮ ስማሙል ዑመር ኢብኑል ኸጣብ ነብዩ ጻፉልኝ ብሎ የተናገረበት ሐዲስ አለ። እና እነዚህ ይሄ ሁሉ መሐመድ መጻፍና ማንበብ እየቻለ አይ ነብያችን ኡሚ ነው። ይሄ ለምንድነው ኡሚ ነው የተባለው? መሐመድ ከመጽሐፍ ቅዱስ የኮረጃቸው ታሪኮች ስላሉ
ኦኬ እንዴት ሊኮርጅ ቻለ? እናንተና አእምሮ ለማሰር ምን ተባላችሁ? አይ እሳቸው እኮ መጻፍና ማንበብ አይችሉም። መጻፍና ማንበብ ካልቻሉ ደግሞ እንዴት ሊኮርጅ ይችላሉ? ኦኬ በዚህ ተረት እናንተን ያዟችሁ ማለት ነው። እሱ ግን መጻፍ እየቻለ ማንበብ እየቻለ እንዲሰክስባችኋል። እሺ ቀጥል ቃሊ። እንደውም እዚህ ላይ ምንድነው ያለው ማሞይ ላይክ መጽሐፍ ሲፈልግ ሁሉ ይላል እኮ መጽሐፍ ሲፈልግ ወይ the prophet intended to write ነው ላይክ መጽሐፍ ሁሉ ሲፈልግ ሊትራሊ እንግሊዝኛው ላይክ መጽሐፍ ሲፈልግ አሁን እኮ ነው አሁን ራሱ መጽሐፍ ሲፈልግ ነው ላይክ እንደዛም ፍቺ ያለው የታሸገ ብቻ አይደለም። እኛ ቀጥፈናል እኛ ክርስቲያኑ ይቀጥፈናል ትላለህ። አይ መጽሐፉ አይልም እኛ ክርስቲያኑ ይቀጠፍንበት በመጽሐፉ ላይ አይልም። መጽሐፍ ሲፈልግ አይልም ሙስሊሞች እሺ አይልም። እሺ ቀጥል። ያ እንግዲህ እንደውም ያው እንደዛም ይሉና ጭራሽ ጎስፔልን ወይም ወንጌልን እያነበበ የሚጽፍለትም ያኛው ክርስቲያንም እንዳለ እንዳይረሱት እሱንም ማስታወስ ነው። በዛውም አንድ ላይ የትኩሳት ነው እሱ ደግሞ ራስ ምታት ነው የሚሆንባቸውና እሱንም እያስታወስን አብረን አይ ቲንክ እኔ ምንድነው ታች ያለው ነጥቡ የገባቸው አይመስለኝም። እኔ ላስረዳቸው የምር ማለት ነው። ምን መሰላችሁ ሰዎች የሆነ ተረት ነገርኳችሁ እና እኔ ያወራኋችሁ በአማርኛ ነው። በአማርኛ ተረት ነገርኳችሁና ከዛ ሌላ ቦታ ላይ ደግሞ የፍታ ሂዶ በኦሮሞኛ አይዚው የሰማትን ተረት ሂዶ በኦሮሞኛ ይናገራል። ያችንኑ ተረትና እንዴ ይህንን ተረት ከጎ አይደለም እንዴ የሰማኸው ምናምን ብለው ሰዎች ጠየቁትና የፍታህን እሱ በአማርኛ ነው የተናገረ ተረቱን እኔ በኦሮሞኛ ነው ስለዚህ አልኮፓውም አለ የፍታ። ልክ እንደዚሁ ነው የነብዩ ነገር ባይዘው ማለት ነው። አንተ ትኮፓለህ ከቀደሙ ሰዎች ትገለብጣለህ ሲባል ምን አለ መሐመድ እኔ አረበኛ እኮ ነው የምናገረው እንትን አይደለም በእነሱ ቋንቋ አይደለም ስለዚህ አልኮፓውም አለ። አይኮፓም ከቀደሙ መጽሐፎች አይገለብጥም ለማለት መጽሐፍ አይችልም ማንበብም አይችልም ወደሚለው ነገር ማምጣት ተፈለገ ማለት ነው። ግን ይጽፋል። ጆሮ ለምን ተባለ አጎቴ? በሱራ 965 ላይ ለምንድን ነው ነብዩ ጆሮ የተባለው? ወረኛ ስለሆኑ ምናልባት ጆሮ ቀቢ ስለሆነ በጣም ይሰማ ነበርና የሰማውን ነገር ኮረጅ ያደርጋል። ሶ ያ ጥያቄ ደግሞ ይመጣበታል። ጆሮ ኮንክ ጠቢና ኦኬ ክርስቲያኖች የሚያስተምሩት ምንድነው? ዮሐንስ ወንጌል 1:1 በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ይሄ ቃል ፍጥረታት ተፈጠሩበት ምናምን ብለን እናምናለና እቺን ሰማት። ከዛ የአላህ ቃሉን መንፈሱም ኢሳ ነው አለን መጣና የጠባትን ማለት ነው። ግን ሲሰማ ግን ትክክለኛ አይጠባም። ሲሰማ በትክክል አይሰማም። ችግሩ እሱ ነው። በትክክል ቢኮርጅ ኖሮ ወይ በትክክለኛ እኛን የክርስትና ትምህርት ያስቀምጥ ነበር። ግን እና በቃል በእግዚአብሔር ቃል ሰማያትና ምድር እንደተፈጠሩ እናምናለን። እቺን ኮረጅ ያደረገና ሄደና የአላህ ቃል ፍጥረታትን ሁሉ መፍጠር ይችላል አለ። ሱራ 16:40 ላይ አላህ ነገራትን መፍጠር ባሻ ጊዜ ሁን ማለት ብቻ ነው ይሆናል የሚል እቺን አሁን አስተካክሎ አልሰማትም። ሱራ 965 ለምንድን ነው ነብዩ ጆሮ የተባለው? ጋይስ ታውቃላችሁ ሙስሊም ወገኖቻችን ራሳቸው። ስለዚህ አሁን እንደዚህ እየጠባ የወሰዳቸው ነገሮች በሙሉ ኮርጀሃል ይባላል። ኦኬ ኮርጀሃል። እኛ አሁን ክርስቲያኖች ከኛ መጽሐፍ ነው የኮረጅከው። ሰሒህ ቡኻሪ 5917 ላይ አብደላህ ኢብኑ አባስ ምን ይለናል? ነብዩ ከአህለል ኪታቦች ከአይሁዶችና ከክርስቲያኖች ኮፒ ያደርግ ነበር፣ ይኮርጅ ነበር። ሐዲሳችሁ ነው ቁጭ ያደረገላችሁ። ኦኬ ኮፒ ያደርግ ከነበረ መጽሐፍት ላይ ያሉትን ደግሞ መጽሐፍቶቻችን ላይ ያሉትን በተደቀቀነ አሳይቻችኋል። የተኮረጁ ነገሮች ከኛ ነው የተኮረጁት። እነዚህ ከወንጌል የተወሰዱ ናቸው፣ ከብሉይ ኪዳን የተወሰዱ ናቸው ብለን ስንላችሁ ምን ትላላችሁ? ነብዩ እኮ መጽሐፍና ማንበብ አይችልም። ለምን ኮርጀሃል እያሉ በዘመኑ በጥያቄ ያጣደፉትን ሰዎች እንዳያጣድፉት እኔ መጽሐፍና ማንበብ አልችልም ብሎ ስላላቸው በዚህ ተረት ስለያዛቸው ማለት ነው። መሐመድ መጽሐፍና ማንበብ ይችላል አምጡልኝ ልጻፍላችሁ እያለ ሊጽፍ ሲፈልግ እየተባለ መሐይምነት ትሉታላችሁ በግድ ነብያችሁ። እሺ ምናልባት እየጠባ ያልሽ ግን ሰዎችን ባሉበት እንዳታስጠቢያቸው፣ እነሱ ደፋር ናቸው።
ጎረምሶቹ አደጋግሚው ቃሉን ፈጣሪ ሆይ ታላላቅ ወንዶች ትልልቅ ወንዶችን ጡት የማስጠባት ምዕራፍ በፍየል ተበልቷል። ሌላ ይመስላችኋል? ማማዬ ገብቶኛል። ያ መጥባት ሱራ 965ን ይዩት ከነ ተፍሲሩ ማለት ነው። ጆሮ ጠቢሉት ነበረ ነብዩ ነው። ይሄኛው እኮ ነው ወሬ ሰሚ ነው። የዚህን ሰበብ ንዙሉን እንክፈተው እንዴ አለኩ። ሰበብ ንዙሉ ማለና እነሱ እኮ ስለማያዩት እንጂ ተፍሲሩ ጋር ሄዱ ታገኙታላችሁ። ሰበብ ንዙሉ ወሬ ሰሚ ነው እና እኛ ምን ነግረውን ብቻ ነው የሚሰማው የሚለውን ቆይ አንዴ ዳታ አለኝና እሱን ከፍቼ አብረን ነው እናያለን። እስከዛ ድረስ ከሄዱበት የዚህን አለ እኛ ምን ነግረውን ብቻ ነው የሚሰማው whatever we tell them ማንኛውም ነገር ምን ነግረው ነው የሚሰማው የሚል ሰበብ ንዙል አለ። ከፍተዋለኝ ቆይ ልክ ናቸው እኮ በነገራችን ላይ ጆሮ ጠቢና አንተ ከኛ የምሰማው ነው ወረደልኝ የምትለው ማለታቸው እኮ ልክ ናቸው በነገራችን። ምክንያቱም ምንም አዲስ እንትን ያደረገው ነገር የሰማውን ነገር ከአምላክ መገለጥ ወረደልኝ ይላችኋል። የሰማውን ለምሳሌ ማድረግ የሚፈልገውን ነገር ሰዎች ሲሉ ከሰማ ነገ ጧት ወረደልኝ ከአምላክ ይላችኋል። እነሱ ሲያወሩት የዋሉትን ነገር መጥቶ ኦኬ ለሊት እኮ አላህ ራእይ ያወረደልኝ ይላችኋል። እሱ ትላንትና ሲያወሩት የነበረውን ነገር መገለጥ አመጣልኝ አላህ ካላችሁ አንተ ምንድነው ይሉታል? የኛ ኖሪ ነው የኛ ኖሪ ሰምተ ነው መገለጥ ወረደልኝ የምትለን ነው እያሉት ያሉት። ልክ ናቸው። እና አሁን ለምሳሌ ቅድም ያልኳቸው የክርስትናውን ትምህርት ያነሳውላችሁ ለምንድነው የኛን የክርስቲያኖች መሐመድ ይታወቃል። ኢቭን ያስተምሩ የነበረ በዘመኑ የነበሩ ክርስቲያኖች ነበሩ፣ ይጽፉለት የነበሩ ክርስቲያኖች ነበሩ። ሱረቱል ኢምራን እና ሱረቱል በቀራን ያነብለት የነበረ ወደ እስልምና የገባው ክርስቲያን ማን ነው ነበር? ስሙ ኢፍታ በቀራን እንትን ኢምራንን የጻፈው ነው። የተገደለው ማለት ነው። እሱ ማን ነው ነበር? ማን ነበር ስሙ? አገላል እንደሱ ሰውዬ እና አላህ ገደለው ነብዩን። እኔ ከጻፍኩለት በቀር ምንም ማቀ ሐዲሱ አለ ነኝ እኔ ከጻፍኩለት በቀር ምንም ማያውቅም ሲል አላህ ገደለው ይለናል። ራሱ ገድሎት እኮ ነው። ራሱ ገድሎት ሲሰክሰን አላህ ገደለው። ሪቮሉሽን ነው የሚለው እኮ ግን ምንድነው በቀራና ኢምራንን ሲያነብ ነበረ ነው የሚለው። ክርስቲያን ነበረ፣ እስልምናን ተቀበለ። እስልምናን ተቀበለና ለነብዩ የሚወርድለትን ራእይ ይጽፍለት ጀመር። ከዛ ግን ሲያየው ምንም ከአምላክ መገለጥ የሚመጣለት ሰው አይደለምና ይሄ እሱ የሚለውን ብቻ ነው በቃ ይሄ ከአምላክ እንዳልሆነ ተረዳና ወጣ። በቃ ከእስልምና ተመለሰ ወጣና ምን አለ ነብዩ እኔ ከጻፍኩለት በቀር ምንም አያውቅም አለ። እንግዲህ አስቡት በሱራ ስንት ላይ ነው ነብዩን የሚቃወም እጅና እግሩ እንደሚቆረጥ የሚናገረው? ነብዩን መቃወም ማለት አላህና መልእክተኛውን የሚያዋጉትን ሰዎች ማፈራረቅ ምናምን የሚለው እሱ ላይ ማለት ነው። 533 ነው። 533 ላይ ነብዩን መቃወም ማለት ሞት ነው የሚያስከትለው። ጋይስ በደንብ አስተውሉ። ነብዩን የተቃወመ ሰው መጨረሻው ሞት ነው። ኦኬ ያም እያለ ይሄ ሰው ወደ እስልምና ገብቶ ራእይ ጽፍ የነበረ ግለሰብ ይሄ ነገር ስተት እንደሆነ ገባውና ወደ ክርስትና ተመለሰ። ይሄ ሰው ማለት ነው። ሲወጣ ግን በህይወቱ ላይ ፈርሞ ነው የወጣው። ምን አለ ነብዩ እኔ ከጻፍኩለት በቀር ምንም አያውቅም አለ። ይሄን ሲል መገደሉን እያወቀ ነው እንደዚህ ብሎ ያለው። ምክንያቱም ነብዩን የሚቃወም መጨረሻው ሞት ስለሆነ ማለት ነው። ይሄንን እያወቀ ህይወቱን ሎተሪ እንትን አስይዞ ማለት ነው በሞት አስይዞ ይሄንን ነገር ተናገረ። ከዛን ተገደለ። ማን ይገደለው ይለናል ሐዲሱ? አላህ ገደለው። አላህ እንዴት ገደለው? ምንም አብራራ። እንዴት ተገደለ? በጥፊ መቶ እንዴት በትንታኔ ሞተው? ምንም በቃ አላህ ገደለው ትባላለ። ሲገደል ደግሞ እንዴት እንደሆነ ታውቃላችሁ? ቀበሩት፣ መቃብር ውስጥ ቀበሩት። ቆይ እንዴ ላውጣላችሁ እንደው እንትን ከመለላችሁ በመቃብር ውስጥ ቀበሩትና ኦኬ እሺ ቀጥል። መቃብር ውስጥ ቀብረውት ማለት ነው። ተቀብሩ እንኳን መሬት ተፋችሁ ማለት ከመቃብር ውጭ ሆኖ ተገኘ ይሄ ሰው ማለት ነው። መንገድ ውጭ ሆኖ አገኙት። ሬሳው ውጭ ሆኖ ሲያገኙት በመንገድ ላይ የሚያልፉ ሰዎች ሬሳውን አዩት።
እና ምን አሉ እነዛ ሰዎች ይሄ የአላህ መልእክተኛ የሷሃቦቹ ስራ ነው የአላህ መልእክተኛ ስራ ነው ያሉት ማለት የሷሃቦች ስራ ማለት እነዚህ ሷሃቦች ነብዩ ያላዘዛቸውን ነገር አይሰሩም ምን አሉ የሷሃቦቹና የአላህ መልእክተኛ ስራ ነው ይሄ ምኑ ሰው ገሎ ማሰቃየት ማለት ነው እንግዲህ ሰዎች ራሱ መሐመድን በፍሬ ያውቁታል ባይዘው ሰዎችን እንደሚያሰቃይ እንደሚገድል አንድ ጊዜ እንደሚገድል ያውቁታል ምን አሉ ይሄ የነብዩና የሷሃቦቹ ስራ ነው ተግባር ነው ብለው ተናገሩ ለምን እንደዚህ ያሉት ምክንያቱም የሙሐመድን ተግባር ስለሚያውቁት ሰዎችን የሚያሰቃይ መሆኑን ስለሚያውቁት ከፍሬዎቻችሁ ታውቋቸዋላችሁ እንዳለው ጌታ በፍሬው ስለሚያውቁት ማለት ነው 3 ጊዜ እነሱ ራሱ ቀብረውት መሬት ተፋችሁ መጨረሻ ላይ በቃ ይሄ እንግዲህ እንደዚህ አይነት ነገር አናቀም ብለው ትተውት ሄዱ ማለት ነው ሬሳውን ውጪ ጥለውት ኢማጂን ሰዎቹ ያሉበትን ሐሳብ በደንብ አስተውሉ እንትኑ ሬሳው ውጪ ሲያዩት ተገድሎ ሲያዩት ይሄን ሰው ምን አሉ ይሄ የአላህ መልእክተኛና የሷሃቦቹ ተግባር ነው ተግባሩን ሁሉ ያውቃሉ እንደሚገድል እንደሚያሰቃይ ማለት ነው ከፍሬው ስለሚታወቅ መሐመድ ለዚህ ይሄ ሰው ለምንድነው የተገደለው መሐመድ ስለተቃወመ መሐመድ ምንም አያውቅም ብሎ ስለተናገረ ይሄው ተቶላችኋል ሐዲሱን ውሸት ነው የምትሉ ካላችሁ ማለት ነው ምናልባት እና አሁን ምንድነው ይሄንን ያነሳውላችሁ ለምንድነው በዘመኑ የነበሩ ከክርስቲያኖች ጋር ነበር እንትን ይለይ ነበረው መሐመድ ወደ ክርስቲያኖች የቀረበ ነበር እሱ ብቻ አይደለም ይሄ ከአባው አቅጣጫ ቂብላ ተደርጎ ሳይሰጠው በፊት ይሰግድ የነበረው ወደ ኢየሩሳሌም ነበር ወደ ኢየሩሳሌም ቤተ መቅደስ አይደለ በዛ ሰዓት የሆነ ክርስቲያኖችን የቀረበ ግንኙነት አለው ማለት ነው ከአይሁዶች ጋር የቀረበ ግንኙነት አለው ማለት ነው ስለዚህ ይሰማል ስለ ትምርቶች ምናምን ይሰማል ስለዚህ የሰማትን ነገር ምን ያደርጋል መገለጥ ወረደልኝ ይላቸዋል ምናሉ አንተ ጆሮ ሰሚና እኛ ከምንለው ውጪ ምንም አይወርድልህም አሉት ለምሳሌ እኛ ፍጥረታት የተፈጠሩት በእግዚአብሔር ቃል ነው ብለን እናምናለን ይሄ የእግዚአብሔር ቃል ግን ሰማይና ምድርን የፈጠረው ወልድ ክርስቶስ ኢየሱስ እንደሆነ አልተረዳም ግን ስለሰማት ብቻ ወሰደና አላህ ፍጥረታትን የፈጠረው በቃሉ ነው አለን አያችሁ ስለዚህ የሰማውን ነገር ነው የሚጽፈው እንጂ ከአምላክ የሆነ መገለጥ የለው ቀጥሉ እሺ ይሄን ላንብብላችሁ ባይዘው ክርስቲያኖች ከሌሉ እስልምና የለም እኮ አሁን ክርስቲያኖች እና አይሁዶች ከሌሉ እስልምና የለም መሐመድ አብጃለሁ በሽተኛ ሆኛለሁኝ ማለት ነው ጠንቋይ ሊሆን ነው ምናምን ብሎ ይሄ ጤነኝነት አይደለም ጨመቀው ብሎ ራሱን አሳምኖት የነበረውን ተረጋጋ ይሄማ መልአክ ነው ምናምን ብሎ ነው ያረጋጋው ማን ነው ጎስፐል ሲጽፍ የነበረው ወረቃ ማን ነው አሉ ክርስቲያን ነበረ ማን ጻፈለት ቁርአኑን እሱ መሐይም ስለሆነ ክርስቲያን አንድ እንዲላል አንድ ክርስቲያን እስልምናን ተቀብሎ ሱረቱል አልበቀራን እና ኢምራንን ያነብ ነበር ለነብዩም አንቀጾችን ወይ ሪቮሉሽኑን እንደሚለው መገለጡን ይጽፍ ነበር በኋላም እንደገና ወደ ክርስትና ተመልሶ መሐመድ ከጻፍኩለት በስተቀር የሚያውቀው የለም ይል ነበር ምንም የሚያውቀው ነገር የለም ይላል ከዚያም አላህ አስገደለው ሰዎችም ቀብሩን አላህ አስገደለው አልራስ ቆፍሮ እንትን ብሎ ቆፍሮ ቀብሮ ማለት ነው ቀብሩም ቀበሩትም ነገር ግን በጠዋት ምድር ገላውን ወደ ውጭ እንደጣለችው አዩ ይሄ መሐመድና የባልደረቦቹ ተግባር ነውና የባልደረባችን መቃብር ቆፍረው አስክሬኑን ከውስጥ ወደ ወስደው ስለሸሸጉት ነው አለ እንዲህ ብለው ተናገሩ ዳግመኛም ደግሞ ይቀብሩታል ማለት ነው እዛ ተፋቸው ይያሉ ራሳቸው ቆፍር እያደረጉ ያወጡታል ይሄው አሁንም ይደጋገማል ማለት ነው ማን ነው ያረጋጋው አበደ ተብሎ ይያለ ማን ያረጋጋው ክርስቲያን የነበረው ወረቃ ማን ጻፈለት ለልብ ሰጠው ማን ልብ ሰጦ ጻፈለት ክርስቲያን አሁንም ክርስቲያን የነበረ ሰው ነው
ያረጋጋውም የጻፈለትም እዛውም ያውቀው የለም መሐመድ። የቀደሙ ደግሞ እንዲህ ይላል አይ ቲንክ ቅድም የተጻፈው ሐዲስ ሳሂህ ቡኻሪ 59:17 እንደሚለው ኦኬ the prophet used to copy the people of the scriptures ከመጽሐፉ ሰዎች ይኮፓ ነበር። የሚኮፓው ደግሞ እንዴት ነው? there was no order from Allah አላህ ደግሞ ሳይፈቅድለት ነበር የሚኮፓው የነበረው። አላህ ራሱ ባይዘው አልፈቀደለትምና ከኛ ግን ይኮፓል ከመጽሐፉ ሰዎች የሆነ ነገሮችን ግልብጥ ያደርጋል። አይ ቲንክ እንደውም የሆነ እንትን ምንድነው ትሄጅበታለሽ ማማይ ይሄ የሚያስገርመው እኮ ኮፒ ሲያደርግ እኮ ጸጉር አያያዝ ጭምር ነው የሚኮርጀው። ከጸጉር አያያዝ ጭምር ነው የሚኮርጀው። አለባበስህን ነው የሚኮርጀው። ኢማጂን ከራስ ከፊዚካል እንደዚህ ከኮረጀ ከመጽሐፍቶች እንዲህ ሊኮርጅ እንደሚችል ማለት ነው። እንዲህ ሊኮርጅ እንደሚችል አስቡት። ጸጉር አያያዝ ከክርስቲያኖች ይኮርጅ እንደነበረ ይናገራል ሐዲስ። አለባበስን ከክርስቲያኖች ይኮርጅ እንደነበረ ይናገራል ሐዲስ። ከዚህ ጀምሮ ከኮረጀ እንዴት አቀማመጡ እንዳረሽ ለሌላው ነበር የምር ማለት ነው። ሌላው ሳለ ካፊ ነጠቀኝ ቂጣ አጠራረግም ይጅበት ያው እንደ እስልምናው እንትን በሐዲስ ሰሂህ አልቡኻሪ ላይ ነው 150 ስንት ላይ ነው 159 ላይ ነው 156 ላይ መሰለኝ። በዛ ሐዲስ ላይ ነብዩ ምን ይላል? ሂድ ድንጋይ አምጣ ብለው አዘዙኝ ይላል። ዑመር መሰለኝ ሂድ ድንጋይ አምጣ ብለው አዘዙኝ ነብዩ መጸዳጃ ሆነው ማለት ነው። እናም ሄጂ ሁለት ድንጋይ ያገኘውኝና ሶስተኛ ድንጋይ አጣሁኝ ኩበት ይዤላቸው ሄድኩኝ አለ። ኩበት ይዤላቸው ሲሄድ ሁለቱን ድንጋይ ተቀበሉና ኩበቱን ትተው በድንጋዩ ተጸዳዱ ይላል። ኦኬ ነብዩ ይጸዳዱ የነበረው በዚህ ነበረ። ግን ይሄ መታጠብን ምናምን ኮፒ ያደረጉት ከማን ነው? ከኛ ከአህለል ኪታቦች ማለት ነው። ለዛ ነው አሁን የከፈተላቸው አጎቴ ከንጽህና አንፃር ራሱ ከክርስቲያኖች እንደወሰደ ይናገራል። ከአህለል ኪታብ የተባሉ ክርስቲያኖችና አይሁዶች አሁን ታያቸዋላችሁ ሲናገሩ እንደዚህ። በነገራችን ላይ እኛ እንደዚህ ከሞራል አንፃር ዝም እንላለን እንጂ ሐዲሶቻቸው እነሱ ምን እንደሚላቸው ጌታ ምስክሬ። አሁን ይመጡና እናንተ ውዱ አታደርጉም እናንተ ምናምን በፈጣሪ ስም መሐመድ ያደረጋቸውን ነገር አውጥተን ብናሳያችሁና ከኛ የሚኮርጃቸውን ነገሮች ብናሳያችሁ ነው የምትሉት እኮ። ይሄው ጽዳት እንኳን ይጸዳዳ የነበረው በድንጋይ ነበር። በውሃ መታጠብን ከአህለል ኪታቦች ነው። ይሄው ሰሂህ ቡኻሪ 5917 ላይ ከጸጉር አያያዝ ካለባበስ ካስተጣጠብ ከንጽህና እያንዳንዱ ከአህለል ኪታቦች እንደኮረጀ ነው የሚናገረው ከክርስቲያኖች። ኦኬ አሁን እሱ ቶፒካችን ሆኖ ሳይሆን እንደዚህ ከወሰደ እንደዚህ የዚህ ነሐል የሚኮርጅ ከሆነ ኦፍ ኮርስ መጽሐፍቶቹ ራሱ የተኮረጁ ናቸው። ለምን ቀንም አንስቼላችኋለሁ መጽሐፍት ላይ በወንጌል ላይ የሚገኙ ነገሮች በቁርአንና በሐዲስ ላይ በርካታ የሆኑ ነገሮችን አግኝተናል። በርካታ የሆኑ ነገሮችን በወንጌል ላይ የተገኙት ለምሳሌ ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 25:31 ላይ እኔ ስመጣ ስራብ አብልታችሁኛል፣ ስጠማ አጠጣችሁኛል፣ ታርዤ አልብሳችሁኛል እያለ የሚናገራቸውን ቃላቶች መሐመድ ወስዶ ለአምላኩ ሰጥቶታል። ይሄ ወንጌል ላይ የተቀመጠ ነው። ለዛ ነው መሐመድ ኮርጇል። መጽሐፍና ማንበብ አይችልም ሲባል ፊደል መጽሐፍና ማንበብ አለመቻሉን የሚያሳይ ሳይሆን መጽሐፍትን እንደማያቅ ልክ ሱረቱል በቀራ ቁጥር 78 ላይ ኡሚዩና ብሎ ያስቀመጣቸው መሐይማን ብሎ ያስቀመጣቸው መጽሐፍና ማንበብ ስለማይችሉ አይደለም። መጽሐፍትን ግን አያውቁ። ለምሳሌ ሙስሊሞች የኛ መጽሐፍ ቅዱስ አያውቁ። ያ አያውቁም ማለት መጽሐፍና ማንበብ አይችሉም እየተባለ አይደለም። ስለዚህ ከዛ አንፃር ነው እዛ ጋም እየተባለ ያለው ነው ያልኩኝ ያለሁት። ምክንያቱም በሐዲስ ላይ አሁን እንዳሳየናችሁ መጽሐፉን ማንበቡን እያንዳንዱን እየነገረ ነው። እያንዳንዱ ኮፒ እንዳደረገ እየነገረ ነው። ኦኬ ቅድም ያልኳችሁ ከማቴዎስ ወንጌል ላይ የወሰደው ሐዲሱ የሚገኘው ሳሂህ ሙስሊም 2669 ላይ አላህ ምን ይላል? አደም ሆይ ስራብ አላበላኸኝም ብሎ ይጠይቀዋል። አላህ ሆይ የት አግኝቼ ነው ተርበህ አንተ ያለማት ፈጣሪ ስትሆን የት አግኝቼ ነው የማበላህ የት አግኝቼ ነው የማጠጣህ ይለዋል። ለአንዱ ባሪያዬ ስላላደረክ ለእኔ አላደረክም ይለዋል አላህ። ይሄውን ከየት ነው የተኮረጀው? ማቴዎስ ወንጌል ላይ ያለው ወንጌል ቃል ነው። ለዚህ ኮርጇል ነው ያልናል።
ከኛ ከመጽሐፍ ቅዱሳችን የተኮረጀ ጌታ ሲመጣ ይሄ ቃል የሚነግረን ነው የሚጠይቀን ነው። ብዙ ነገሮች አሉ። ብዙ ነገሮች ማሳየት ይቻላል የኮረጃቸውን። ቀጥሉ። እዚች ጋር በመጀመሪያ ሰላም ለሁላችሁ እና እዚች ጋር አብዛኛውን ጊዜ እንደው አሁን ያነሳሽው ሐዲስ አለና ስራባ በልተኛለሁ ይሄ ምናምን እያለ የሚጠይቀው ጥያቄ ያው የማቴዎስ ወንጌል ላይ ያለ ምዕራፍ 24 ላይ ያለ ነውና እሱን ሳይሆን ያው እንትኑ አላህ አብዛኛውን ጊዜ ለፍጡራን የምንጠቀመውን ነገር አላህ መጠቀም የለበትም ብሎ ያስተምራሉ። ምንድነው አሁን ለምሳሌ እግዚአብሔር በሜታፎሪካል አገላለጽ ለምሳሌ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ምናምን እያለ የሚናገረው አለ መዝሙረ ዳዊት ላይና እንደዚያ ሲሆን ለአምላክ አይገባውም ምናምን ይላል። ታዲያ መራብ ለአምላክ ይገባል? እናንተ እንግዲህ የኛስ እንደው ክርስቶስ ተራበ ስንል ክርስቶስ በስጋ ስለመጣ የሚራብን ስጋ ስለተዋሃደ በዛ ስጋው ተርቧል እንላለን። አላህ ግን ሳይራብ ተርቤያለሁ እያለ ይናገራል። ሶ ይሄ ለአምላክ ይመጥነዋል ወይ? ሜታፎር ነው ይላሉ። ሶ ሜታፎር ቢሆን ራሱ እንደዚህ አይነት መራብን የመሰለ ለሰው ልጅ እንኳን ማንም የወደቀን ነገር እንዴት እሱ በሜታፎር መልኩ ይጠቀመዋል ብለን ራሱ እነሱ ለአምላክ ይገባዋል አይገባውም ስለሚሉ መራብ ይገባዋል ወይ ብለን አላህ ተርቤያለሁ እያለ ስለሚናገር በዛ ራሱ መጠየቅ እንችላለንና አንዴን ነው ያው ከክርስቶስ እንደኮረጀ ግልጽ ነው ነገሩ። ግን እሱንትን ብለን ያው ነብዩ መሐመድ ያው በሳህል ዋሪ 3 ላይ መገለጡ ከመጣለት በኋላ ወረቃ የሚባል እንደነበርና በፕሪስላሚክ ሰዓት ላይ ክርስትና ተቀበለ። በዕብራይስጥኛ ወንጌልን ኦሪትን የሚተረጉም ሰው እንደነበርና የሚስቱ አጎት መሆኑን ደግሞ እዛው ቡሃሪ 3 ላይ ይናገራል። እና ያ ወረቃ የሚባለው ሰው ረዳሃለው ብሎት ነበር። መጨረሻ ላይ አዲሱ መጨረሻ ላይ በምንም ነገር አግዛለሁ ረዳሃለው ብሎት ነበር። እና አሁን እነሱ አልኮረጀም እንዲህ ነው መጻፍ አይችልም ማንበብ አይችልም ታዲያ በምንድነው የኮረጀው እያሉ ይጠይቃሉ። እና እንደዛው ይለው ስለሚጠይቁ ወረቃ ረዳሃለው ያለው ምንድነው የሚረዳው? በገንዘብ ነው የሚረዳው? በምሮ የሚረዳው? በቃ ከጎን ነኝ ያለው በምኑ ነው? ይሄንን መጀመሪያ ማስተዋል አለብን። በምኑ ነው ከጎን ነኝ ያለው? እዚህ ጋር ይረዳዋል። የሚረዳው በምንድነው ከተባለ ምንድነው ከኦሪትና ከእንትን የሰማውን ነገር መናገር ነው። ኢቭን ገብርኤል የተገለጠለት ጅብሪል ነው ብሎ የተናገረው ራሱ እሱ የዛለታ ማን እንደሆነ አላወቀም። ጅብሪል እንደሆነ አላወቀም። መሐመድ ጅብሪል እንደሆነ አላወቀም። ያኔ ቡሃሪ 3 ላይ ወረቃ ምን አለው? ሚስትየው ደንግጣ ወደ ከርጃ ማለት ነው ደንግጣ በቃ ረኒ እንዲራረጋጋው ብላ በጣም ደንግጧል። እንደዚህ አይነት መገለጥ መጣልኝ ብሎ ጨመቀኝ ብሎ ደንግጦ ነው የመጣው። ከዛ እንደው ምንድነው የሚሻለው ምና ደንግጧል ይጮሃል። ሲደበቅ እሷ ውስጥ ምን ሲል ደንግጣ ምንድነው ምናም ብላ ያ አጎቷን ጠራች። እስቲ ወረቃና አንድ በለው ብላ ስጠራው እሱ ደግሞ ሲያየው ምንም አልረጋጋለውና ለማረጋጋት ብሎ ምን አለው? አይ ላንተ እኮ የተገለጠልህ እኮ በኦሪት ውስጥ ለሙሳ የተገለጠለት መልአክ ነው አለው። ለሙሳ የተገለጠለት መልአክ ነው አለው። ስለዚህ ልክ እንደዛ ብሎ ነገረውና ያ ጅብሪል ነው ብሎ ነገረው ማለት ነው። ሶ ልክ ጅብሪል ነው ብሎ ከነገረው በኋላ አንተ እኮ ጥሩ ሰው ነህ መጥፎ ሰው ስላለው ሰይጣን አይገጥምህም ሰይጣን ነው የገጠመኝ ብሎ ሲናገር አይ ሰይጣን አይገጥምም አንተ ጥሩ ሰው ነህ ስለዚህ መልአክ ነው የገጠመ ብሎ ማን ነው ለመጀመሪያ ጊዜ መልአክ መሆኑን የነገረው? ራሱ ወረቃ የሚባለው ግለሰብ ማለት ነው። ስለዚህ ምንድነው ራሱ የነገረው ራሱ ወረቃ ነው። ከዛም በኋላ ምንም አይነት ነገር ከኦሪት ከወንጌል ያረገ ሲያጠጣው በደንብ የነበረው ማን ነው? ወረቃ ነው። ኢቭን እንደውም ይናገራልና ሂስትሪ ኦፍ አልጣባሪ ላይ እና እንትን ሲራው ላይ ምንድነው የሚናገረው? የሙሐመድ ታሪክ ላይ በአጠቃላይ ምንድነው የሚናገረው? እንደውም ወረቃ የሞተ ጊዜ መገለጥ ሲያቆመበትና በዛ ሰዓት ላይ ራሱን ሊያጠፋ ራሱ ከገደል ሊወረውር እንደሞከረ ይናገራል። ራሱን ሊያጠፋ ከገደል ማለት ነው። እና በጣም የሚያስገርመው ያ ወረቃ ነው ሲነገረው የነበረው። ምንም አይነት ነገር መጻፍ ስለማይችል ማንበብ ስለማይችል አይደለም። ያው መጻፍም ማንበብም እንደሚችል አይታችኋል። እና በዛው አንድ መልእክት ላስተላልፍና ልጨርስ ነኝ። ሙስሊሞች በነገራችን ላይ ውሸት ነው ምናምን እያላችሁ ከምትጽፉ እዚች ጋር በግልጽ ሁኔታ የተቀመጠ አለ። እንደው እኛን ውሸት ነው ለማለት የምታባክኑትን ጊዜ የሚነገራችሁን አዲስ እሺ ብላችሁ እውነታቸው ነው ወይስ አይደለም የሚለውን ነገር ሄዳችሁ ብታነቡት እውነታቸው ነው ትሎ ነበር። በቃ